አሁን ወጣቱ ቤተክርስቲያን የመምጣት ችግር የለበትም። የመጸለይ ችግር የለበትም። በጽዋ ማህበራት የመሰብሰብ ችግር የለበትም። ብር የመስጠትም ችግር የለበትም። የማስተባበር ችግር የለበትም። በዓል የማክበር ችግር የለበትም። ታቦታትን በምንጣፍ አንጥፎ የማስኬድ ችግር የለበትም። እልል የማለት ችግር የለበትም። ሰንደቅ ዓላማ ሰቅሎ መንገዶችን የክርስቲያን ሀገር ማስመሰል ችግር የለበትም። ግን ኃጢአቱን መልቀቅ ግን አይፈልግም። ያንን መልቀቅ አለብን። ከዚያ መፋታት አለብን። ልማዳችንን ከዛሬ ጀምሮ ቆርጠን ለመጣል መለማመድ አለብን። የምን ማለት ነው? ክርስቲያን ብንሆንም ከኃጢአታችን ካልተፋታን የስም ክርስትና ስላለና ቤተ ክርስቲያኖች ብዙ ዓመት ስለኖርን መንግሥተ ሰማያት ልንገባ ግን አንችልም። መፋታት አለብን። ከማን ጋር? ከኃጢአታችን መፋታት አለብን። መጥለቅም እንፈልጋለን፣ ኃጢአቱንም መተው አንፈልግም ማለት ነው። አሁን የዛሬው ወጣት ጠባዩ እንደዚህ ነው። በአብዛኛው ከኦርቶዶክስ ውጭ ያሉት አዳራሾች ይሄን የሚያለማምዱ ኃጢአትን እንዳያስክ እግዚአብሔር ያጸድቃል። በፍጹም ውሸት። ኃጢአትን እንዳል ለኃጢአትህ ጠበቃው እግዚአብሔር ነው፣ ተጠያቂው እግዚአብሔር ነው። ውሸት። ኃጢአትን ይዞ ሲኦል መውረድ አንድ ምርጫ ነው። ተናዞ ገነት መግባት አንድ ምርጫ ነው። ኃጢአቴን እንዳያስኩ እግዚአብሔር በቸርነቱ ሸፍኖልኝ መንግሥተ ሰማያት እገባለሁ። የለም፣ እንደዚህ ያለ ነገር የለም። ለይታችሁ ውጡ ነው የሚለው በእውነቱ ማለት ነው። ሰውነታችሁ የክርስቶስ አካል እንደሆነ አታውቁምን? እንኪያ የክርስቶስን አካል የዘማዊ አካል ልታደርጉት ትፈልጋላችሁን? እነሆ እናንተ የእግዚአብሔር ቤተ መቅደስ ናችሁ። ይታምሩሉ ከማንተቡ ታቦቱ ለመንፈስ ቅዱስ። እንግዲህ የእግዚአብሔር መቅደስ እናንተ ከሆናችሁ የእግዚአብሔር መቅደስ የጣዖት ቤት ልታደርጉት ትወዳላችሁን? ማንም እንግዲህ የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር ደግሞ እሱን ያፈርሰዋል። ሰውነትህ የእግዚአብሔር መቅደስ ነው። ያንን በኃጢአት ትዳር ይዘህ ከዲያብሎስ ጋር የውሽማ ጋብቻ ይዘህ ሁለቱን የሚይዞ የእግዚአብሔር መንግሥት መውረስ አይቻልም።